መጽሐፈ ኩፋሌ ምዕራፍ 3 ይህን ሁሉ ፍጥረት ከፈጠረ በኋላ አንድ ሰውን ፈጠረ፣ ሴትና ወንድን አድርጎ ፈጠራቸው። በባህር ውስጥ ባለው ፍጥረትና በምድር ላይ ባለው ፍጥረት ሁሉ ላይ አሰለጠነው። በአራዊትና በአዋፍም ላይ በዚህ ዓለም በሚመላለሰው ፍጥረት ሁሉና በእንስሳት ላይ በዓለሙም ሁሉ በዚህ ሁሉ አሰለጠነው። በስድስተኛይቱ ቀን እነዚህን አራቱን ፍጥረቶች ፈጠረ። የተፈጠረው ፍጥረት ሁሉ 22 ፍጥረት ሆነ። በስድስተኛይቱ ቀን በምድርና በሰማይ በጥልቁና በባህሩ ውስጥ በጨለማና በብርሃን መካከል በዓለምም ላይ ያለውን ፍጥረት ሁሉ ፈጥሮ ጨረሰ። 6 ቀን ስራ ሰርተን በሰባተኛይቱ ቀን ከስራችን ሁሉ እረፍት የምናደርግ እንሆን ዘንድ ታላቅ በዓል የምትሆን ሰባተኛይቱን ቀን ምልክት አድርጎ ሰጠን። የሚያመሰግኑ መላእክት ሁሉና መላእክተ ገጸ ሁሉ እነዚህ ሁሉ ብዙ ወገኖች ናቸው። በምድርና በሰማይ ከእርሱ ጋር ይህንን እናከብር ዘንድ አዘዘን። እንዲህም አለን፣ እነሆ እኔ ከአሕዛብ መካከል ወገኖቼን እለያቸዋለሁ፣ ቀዳሚነትንም እንዳከበርኋቸው አከብራቸዋለሁ። ለእኔ እለያቸዋለሁ፣ እንደዚህ አከብራቸዋለሁ። ልጆቼ ይሆናሉ፣ እኔም አባት እሆናቸዋለሁ። ካየሁት ወገን ሁሉ የያዕቆብን ልጅ መረጥሁት፣ ለእኔ የበኩር ልጅ አድርጌ ጻፍሁት፣ ለዘላለሙም አከበርሁት። ከስራ ሁሉ ያረፈባት ዘንድ በሱባኤ የምትቆጠር ቀዳሚትን አመለከታቸው። በዓል በሚያከብሩበት ገንዘብ እንደዚሁ ምልክት አደረግኩባት። እነርሱም በሰባተኛይቱ ቀን ከኛ ጋር ለመብላት ለመጠጣት ሁሉን የፈጠረ እግዚአብሔርን ለማመስገን ከኛ ጋር በአንድነት በዓልን ያደርጉ ዘንድ ከአሕዛብ ሁሉ ተለይቶ የሚታይ ወገን ይሆን ዘንድ ለይቶ እንዳከበረው ምልክት አደረገ። በዘመኑ ሁሉ ፊቱ በጎ መዓዛ አድርጎ የሚቀበለው መስዋዕት ያደርግ ዘንድ በፊቱ መስዋዕትን ሰዋ። ከአዳም ጀምሮ እስከ ያዕቆብ ድረስ ያሉ አበው 22 ናቸው። እስከ ሰባተኛይቱ ቀን ድረስ 22 ፍጥረትን ፈጠረ። ይህም የከበረና የተለየ ሰንበቱ ነው። ያም የከበረና የተለየ ነው። ይህ ከዚህ ጋር ለምስጋና በረከት ሆነ። ሰባተኛይቱን ቀን ቀድሞ ለይቶ እንዳከበራት በዘመኑ ሁሉ የከበሩና የተለዩ ሕጉንና አምልኮቱን የሚጠብቁ ይሆን ዘንድ ለዚህ ተሰጠው። በመጀመሪያይቱ ሱባኤ ምድርና ሰማይን በ6 ቀን የተፈጠረውንም ፍጥረት ሁሉ ፈጠረ። እግዚአብሔር ለፍጥረቱ ሁሉ የከበረች በዓል የምትደረግባት ቀንን ሰጠ። ስለዚህ ነገር ስራን ሁሉ የሚሰራባት ሰው ሁሉ ይሞት ዘንድ የሚሽራትም ሰው ሞትን ይሞት ዘንድ አዘዘ። አንተም የእስራኤልን ልጆች እዘዛቸው፣ እነርሱ ያችን ዕለት ይጠብቁ ያከብሯትም ዘንድ ስራንም ሁሉ እንዳይሰሩበት እንዳይሽሯትም፣ ከዕለታት ሁሉ እርሷ የከበረች ናትና የሚሽራትም ሰው ሁሉ ሞት ይሙት። የተባረከችና የተቀደሰች ቀን ናትና የእስራኤል ልጆች በትውልዳቸው ይህችን ቀን እንዲጠብቁ ከምድርም እንዳይጠፉ ስራን የሚሰራባት ሰው ሁሉ ለዘላለሙ ሞትን ይሙት። የሚጠብቃት ሰው ሁሉ ከስራም ሁሉ የሚያርፍባት ሰው በዘመኑ ሁሉ እንደኛ የተቀደሰና የተባረከ ይሆናል። ለእስራኤልም ልጆች የዚችን ቀን ፍርዷን ፈጽመህ ንገር። በዓልን ያደርጉባት የማይገባ ስራን ለመስራት የተዘጋጁ እንዳይሆኑ በልቦናቸው ስህተት አይተዋት የሚታየውን ፈቃዳቸውን ለእርሷ ለማድረግ የሚበላውን የሚጠጣውን ሁሉ ያዘጋጁባት ዘንድ ንገራቸው። ውሃን ለመቅዳት በአደባባያቸው ሸክሙን ሁሉ ለማግባት ለማውጣት የተዘጋጁ ሆነው አይታዩ። እነርሱም በ6 ቀን በቤታቸው ያላዘጋጁትን ስራ አይስሩ። በኢዮቤልዩ ከሚቆጠር ቀን ሁሉ ተለይታ የተከበረች ናትና በዚች ቀን ከአንዱ ቤት ወደ አንዱ ቤት አይወጡበት፣ አያግቡባት። በምድር እረፍት ያደርጉባት ዘንድ ለስጋዊ ለደማዊ ሁሉ ሳይታወቅ እኛ በሰማይ እረፍት አደረግንባት።
ሁሉን የፈጠረ እግዚአብሔርም አከበራት። ከእስራኤል ብቻ በቀር እረፍት ሊያደርግባት አሕዛብን ሁሉ አልመረጠም። በልቶ ጠጥቶ በምድር እረፍትን ሊያደርግባት ለእርሱ ብቻ ሰጠው። ከቀኑ ሁሉ ተለይታ ለበረከትና ለመከበር ለማመስገኛም ልትሆን ይህችን ቀን ፈጠረ። የሁሉ ፈጣሪ እግዚአብሔር አከበራት። ይህ ሕግ፣ ይህ ሥርዓት ለእስራኤል ልጆችና ለትውልዳቸው የዘላለም ሥርዓት ሆኖ ተሰጠ።